በስተመጨረሻ ሀያትና እንግዲህ ሂሩቴ ተያዙ ማለት ነው። እውነት ተደብቆ አይቀርም፣ ውሸት ይጋለጣል፣ ፍትህ ደግሞ ይሰንፋል ማለት ነው። እኔ ግን ሳምቦስ ለምንድን ነው ያልተያዘው? እኔ እሱ ነገር ነው እንዴ! በእናቱ ኢትዮጵያዊ ነው በአባቱ የሌላ ሀገር ዜጋ ነው ተብሎ እንዴት እሱ ሳይያዝ ተፈጸመ ይላሉ? እናንተስ ምን ተማራችሁ ከዩአዳን ድራማ ማለት ነው? እውነት ለመናገር በጣም የሚያስተምር እናት ለልጇ ምን አይነት መስዋዕት እንደምትከፍል የሚያሳይ ድራማ ነው እና ደግሞ ይቅርታም የሚያሳይ ነው። ምክንያቱም ያን ሁሉ ከበደለቻት በኋላ ያን ሁሉ ካሰቃየቻት በኋላ ዩአዳንን እንኳን ንብረቷን በሙሉ አስይዛባት ሳይቀር ነው የተበደረችው የነበረው ሂሩት ማለት ነው። ነገር ግን ለዛ ነገር በሙሉ ይቅርታ አድርጋ እስር ቤት ድረስ ሄዳ እየጠየቀቻት ነበረ ማለት ነው። እና ከዚህ በኋላም ራሱ ለብዙ ጊዜ እየመጣሁ ይቅርታሽን ተቀብያለሁ እየመጣሁኝ አይሻለሁ እስከ ማለት ድረስ ደርሳለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የአደን ድራማ ቀጣዩ ፓርት እንግዲህ ተለቋል ማለት ነው። በዚህውም ፈጸም ነው ማለት ነው። እውነት ለመናገር እንግዲህ ለብዙ ጊዜ ተሰቃይተዋል። ሳሚም እናቴ ለምን ከዳችኝ፣ እናቴ ለምን በእኔ ላይ እንዴት እኔ ልጁ አይደለሁም ወይ በእኔ ላይ ሌላ አግብታ እንዴት አልፈልግህም ትለኛለች እያለ ሲያለቅስ ነበረ ማለት ነው። ዩአዳንም ደግሞ እኔ እናት የለኝ አባት የለኝ እያለች እንግዲህ ያልተያዘችው ጉድ የለም ነበረ። አንዴ ከሂሩት ጋር አንድ ጊዜ ደግሞ ከሊዲያ ጋር ስቂት ብላ ተሰቃይታ አያችሁ። ግን የእውነት ከጧት ብትሰቃዩም የማታ ያምራል ማለት ነው። ሳሚ ጋር ራሱ እንደዛ ተከራክረው እንደዛ ተደባድበው ብዙ ነገር ተባብለው አንተ ሌባ አንቺ ሌባ እየተባሉ ብዙ ነገር እንትን ብለው ነገር ግን ፍቅር ራሱ ጥላ ይሄ ጠብ ራሱ ወደ ፍቅር ያመራል የሚባለው ለዛ ነው ማለት ነው። ዩአዳንና ሳሚ እንግዲህ በፊት ላይ እንዴት እንደሚያያዙ እንዴት እንደሚጣሉ የነበረው ማለት ነው። ነገር ግን አሁን ያ ሁሉ አልፎ ፍቅር በፍቅር ሆነው እንደዚህ ስላየናቸው በጣም ደስ ይላል ማለት ነው። እና አበጀሽን ይዛት ወታ ስለነበረ እንግዲህ ማህሌት ለምንድን ነው እንደዚህ የምታደርጊው? ሊዲያ እንግዲህ ምንም መልካም ነገር የምታደርጊ ልጅ አይደለሽም። ስለዚህ እኔ ለምንድን ነው እንደዚህ የምታደርጊው ስትላት፣ ሊዲያ ደግሞ እንዴ ቆይ ነገርኩሽ አይደል እንዴ እናቴን ብዙ አግዛት ስለነበረ ያንን እንድትረዳ ያንን ለማስተካከል እና ሀገር እንድታይ ብዬ ነው የወሰድኳት አልኩሽ አይደለም እንዴ? ለምንድን ነው እንደዚህ የምትገኘው አለቻት። አንቺ ምንም መልካም ነገር የለሽም ነው የምልሽ። አንቺ ጭራሽ መልካም ነገር የለሽም። በቃ እኔ ሁሌ የመጥፎ ሰው ነኝ እንዴ? ሁሌ የመጥፎ ሰው ነኝ እንዴ አለች። አሁ አንቺ ምን ታስተምሪያለሽ? አንቺ ምንድን ጥሩ ነገር ሰርተሽ ታውቂያለሽ? እልቅስ ሊዲያ ብዙ ነገር አታናግሪ። አንቺ አበጅሽ ደግሞ ለምንድን ነው እስኪ ሳትነግሪኝ ሄድሽው? ምን አይነት ልጅ ነሽ አለች። ነገርኩሽ እኮ አበጅሽ ላይ አትጩሂባት። በቃ ሀገር ላሳያት ነው ይዣት የወጣሁት። እንዴ ምን ሆነሽ ነው አለቻት። ከዛ አበጅሽ ደግሞ እንዴ አረ ማህሌት በቃ ምንም ነገር አይደብርሽ፣ ምንም ነገር አትቆጭ ነው የምልሽ። በቃ አሳየትን መጣን አይደል እንዴ አለች። አይ አንቺ አርፈሽ ተቀመጪ የማታውቂው ነገር አለሽ አለቻት። ከዛም በኋላ አይ በቃሽ እንግዲህ ቆይ አንቺስ ማነሽ? አንቺም እኮ ተራ ሰራተኛ ነሽ። እስኪ ንገሪኝ አንቺ ማነሽ ስትላት እንግዲህ ወንድሟ መጥቶ እንዴት እንደዚህ እህቴን ትናገሪያታለሽ ብሎ ዳግም እምቢ ዘራፍ አለ። ተዋት ይባል ወንድም መከታ ነው ማለት ነው። ከዛም በኋላ እንደውም ይቅርታ እህቴ ይቅርታ ጠይቄ ሲል አይ እኔ በፍጹም ይቅርታ አልጠይቅም ማለት። ከዛም በኋላ እንግዲያስ የማደርገውን ነገር ታያታለሽ፣ የማደርገውን ነገር መቼም ቢሆን መቼም አትገምችም ሲል እጠብቅሃለሁኝ፣ ምንም ይሁን ምን እጠብቅሃለሁኝ፣ የፈለከውን ነገር አድርግ፣ እጠብቅሃለሁኝ፣ ቁሚ አብሽሩ አለች ማለት ነው። ከዛም በኋላ እንግዲህ ሊዲያ ቁጭ ብላ ከዛም በኋላ ዳግም መጣ ማለት ነው። እንዴ ለምን ነው የጠራሽኝ? እስኪ ንገሪ፣ ለምን ልፈልገሽ ነው ሲል በጣም ይቅርታ እንዴ ከአንቺ አፍ ነው ይሄ ይቅርታ የምጠይቀው? እኔ እኮ ይቅርታ ማለት አይጠበቅብሽም። ይቅርታ የሚጠበቅብሽ ማህሌትን ነበር አለ። ከዛም በኋላ አይ
ይኸውልህ ማህሌት ጋር ብዙ ጊዜ ለምዳኛለች፣ ምንም እንትን የለውም። አንተ ግን ሰው በሌለኝ ሰዓት ሰው ሆነህልኛል፣ ብዙ ነገር አድርገህልኛል። ስለዚህ አንተን ነው ይቅርታ መጠየቅ ያለብኝ እንጂ እሷን ተዋት፣ ለምዳኛለች አለ። እንደዛ ከሆነ ጥሩ። ደግሞ ነገ ወደ ጣሊያን ሊሄድ ነው እንዴ? ለምንድን ነው የምትሄጂው ወደ ጣሊያን? በቃ እዛው የአዳሪ ትምህርት ቤት እየተማርኩኝ እዛ መሄድ አለብኝ። ለሁላችንም የሚሻለው እሱ ነው አለች። እሺ ካልሽ እና ግን እንድትሸኘኝ እፈልጋለሁ። አረ ችግር የለውም እሸኝሻለሁኝ። ከዛ ሳሚ ጋር እንግዲህ ተገናኙ። ሳሚንም ደግሞ ታውቂያለሽ፣ ለመጀመሪያ ጊዜ እዚህ ቤት ስመጣ ከአንቺ ጋር ነበር የተስማማሁት አለ። አዎ ከኔ ጋር ነበር። አይገርምህም? ግን አንተ ተገለበጥ ካለችው። ከዛም በኋላ አይ እኔ አልተገላበጥኩም፣ ግን አንቺ ነሽ እንጂ ተጠቀምክብኝ አለችው። አልተጠቀምኩብሽም፣ ነገር ግን አንቺ የዋዳ ላይ የምታደርጊው መጥፎ ድርጊቶች በቃ እነዛን ሳይና መጀመሪያ ይሆናል ብዬ ነበር። በእርግጥ ግን ደግሞ አልሆነም። ለዛ ነገር ደግሞ ይቅርታ፣ አንቺም ብታስተካክል ይሻልሻል ጸባይሽን አላት። ቆይ ግን አንተ የኔ ብቻ ነው እንደሚታይህ? አንተ ምንም ነገር አላደረክም? ያኔ አንተ ማለት ጨዋ ነህ እንዴ አለችው። አይ እንደዛ ማለት አይደለም፣ ጨዋ ማለት ሳይሆን ነገር ግን እኔም አጥፍቻለሁ። ግን አንቺ ደግሞ ይሄ ቶሎ ቱግ የምትይው ነገር፣ ቶሎ የምትናደጂውን ነገር ብታቆሚ ጥሩ ነው ባይ ነኝ። ይሄ ነገር አይጠቅምሽም። በቃ ይሆናል ብዬ ነበር፣ አልሆነም። ስለዚህ ብዙ ነገሮችን ስላደረግሽ አንቺ ደግሞ አንቺም ጥፋት አለብሽ አላት። እሺ ለማንኛውም ችግር የለውም። አሁን ግን ወደ ጣሊያን ሊሄድ ነው እንዴ? ለምንድን? አንቺ እኮ ጸባይሽን ካስተካከልሽ እዚህም መኖር ትችያለሽ አላት። እሱማ ልክ ነው፣ ግን እኔ እዚህ መኖር አልፈልግም። ሲቀጥል ደግሞ ልኑር እንኳ ብል ብዙ ነገሮች አሉ፣ የማይስተካከሉ ብዙ ነገሮች አሉ። ስለዚህ መሄድ አለብኝ ብላ እንግዲህ ሳምዬንም ይቅርታ ጠይቃ ተቃቅፈው በጣም ደስ በሚል ሁኔታ ሊዲያ ተለያየች ማለት ነው። እንዲሁም ማህሌትንም ደግሞ ለተፈጠረው ነገር ይቅርታ መሄድ አለብኝ ብላ እንግዲህ ሊዲያዬ ተሰናብታቸው ወደ ጣሊያን ገባች ማለት ነው። በሌላ በኩል ሂሩትና እንግዲህ የሳሚ እናት ተያዙ ማለት ነው። እንዲሁም ደግሞ በህገወጥ የሰዎች ዝውውር እንዲሁም የህፃናት የሰው መግደል ወንጀሎችን ተወንጅሎባቸው ለ25 ዓመታት ተፈረደባቸው። ሳሚ እንግዲህ እናቱን መጥቶ እማዬ ለምንድን ነው ይሄን ነገር ያልነገርሽኝ? እስከ ዛሬ ለምንድን ነው አልነገርሽኝ ሲላት፣ ልጄ በጣም ይቅርታ እና ያ ሁሉ ነገር ውሸት ነበር እንዴ አላት። አዎ አንተን ለመጠበቅ ብዬ ነው። አሁንም ከዚህ በኋላ ግን ራስን ብትጠብቅ ይሻላል ልጄ አለችው። እናቴ በጣም አመሰግናለሁ። ከዚህም በኋላ እየመጣሁ ጠይቅሻለሁኝ። ለእኔ ላደረግሽው ነገር በሙሉ አመሰግናለሁኝ አላት። ምንም ችግር የለውም ልጄ፣ እናት ለልጇ የምታደርገውን ነገር በሙሉ ነው ያደረግኩልህ እና ራስን ብትጠብቅ ይሻላል አለችው። በሌላ በኩል እንግዲህ የዋዳኔም ሂሩትን ልጠይቃት ሄዳ ነበር። ከዛም በኋላ ሂሩትም ታውቂያለሽ፣ አልገመትኩም ነበረ ትመጫለሽ ብዬ አለች። አዎ እንግዲህ እንደዚህ ነው፣ በጣም ይቅርታ አለቻት። ይቅርታ አድርጌልሻለሁ፣ ነገር ግን ይቅርታ አድርጌያለሁ ማለት የተፈጠሩትን ነገር እረስቻለሁ ማለት አይደለም አለቻት። አንቺም ላይ እናትሽም ላይ ያደረስኩትን ነገር በሙሉ ይቅርታ፣ ለዛ ሁሉ ይቅርታ፣ ልታምንኝም ላታምንኝም ትችያለሽ በእርግጥ አለቻት። ችግር የለውም ይቅርታ አድርጌልሻለሁ፣ ደግሞ ራስሽን ጠብቂ። እስር ቤቱ እንዴት ነው ለመርሽው አለቻት። ከዚህ በኋላ ለምደዋለሁ፣ ያው ከመልመድ ውጭ ምንም አማራጭ የለኝም አለች። እሺ በቃ እንግዲህ የዋዳኔ የቤቱን ጉዳይ እንደሚስተካከል ተናግራለች ማለት ነው። እውነት ያ ቤት ተስተካክሎላት እንግዲህ በሰላም እንደሚመለስ ተስፋ አደርጋለሁ። ከዛ ውጭ ሳምቦስ የሚባለው ሰውዬ ስላልተያዘ ግን እኔ በጣም ተናድጃለሁ እና ማህዬ ደግሞ የመጨረሻ ፍቅሯን እንዴት ሳታገኘው እንዴት ተከዳዳች፣ እንዴት ፊልሙ ተጠናቀቀ ይላሉ። ግን ከዚህ ፊልም እኔ የተማርኩት ይቅርታን ነው። የዋዳን ያ ሁሉ ስቃይ አሰቃይተዋት ግን በይቅርታ ቋጭተዋለች ማለት ነው። ሊዲያም ደግሞ እንደዛው። ሂሩትም እና
የሰሚ እናትም ደግሞ ወንጀላቸውን ማመናቸው በጣም ትልቅ ነገር ነው ማለት ነው። ስለዚህ ወንጀልም ተደብቆ እንደማይቀር በዚህ ያስተምራል ማለት ነው። መልካም